ጉቺ ደስ የምትለኝ ተጣልተናል እኮ ግን አምና ሄተር ላይክ ምጣላት አይነት ሰው አይደለችም። ኤኒዌይስ በሰዓቱ ከኔ ጋር መጣች። እንደዚህ ፎሎወር ምናምን ብዙ የላትም ትነግራቸዋለች። ጌም ከኔ ጋር ነው የጀመረችው። ተጫወተች፣ ጊፍተር አገኘች ምናምን። ከዛ ሰዎችን ተግባባሽ። ከኔ ጋር ፎሎወር ያው ይከተሏታል። ያው እኔም ፎሎ አድርጓት ስለምን በሰዓቱ ምናምን ተከተሏት ምናምን። ቁማር ነበር፣ ቁማር እያጫወትኩ ነበር። የሆነ ሰው ታብሌቱን ገዛላት። ማሚ አይደብርሽም አይደል ላጫውት ሆኖ አለች። የስ ኦፍ ኮርስ ደስ ነው የሚለኝ። ተጫዋች ሸቀለች። በቃ ምቀኝነትም የለባትም ምንም የለባትም። ግን ተጠቀመች። ከኔ ከመጣች የተጠቀመችው እንዴት ነው? አንድ ሰው ስትቀርበው አንድ ነገርን ፒክ ታደርጋለህ። ከማሜ ስመጣ ለስላይክ ኦኬ እገባለሁ። 400 500 ፎሎወር መሆኑ እኮ አይደለም የምታዩት እናንተ የምታዩት ከነዚህ ከ500 ሰዎች ብዙ ሰዎች አሉ። ነገ ቢዝነስ ቢኖራችሁ ሳፖርት የሚያደርጓችሁ ማለት ነው። ትገባለህ፣ እዚህ ጋር ሰው ትተዋወቃለህ፣ ትጫወታለህ፣ ስትመጣ ፎሎ ትደራረጋለህ። ዳስ ላይክ ቢዝነስን ራን የምታደርጉት ጋይስ። ከዛ መጣች። በዛ ሰዓት ብዙ ያው ፎሎወር አላት፣ ግን ብዙ ሰው አያውቃትም። ላይክ አትዋሸውም፣ የሚያቆም ያውቃሉ። ከኔ ጋር አንድ ሁለቴ ተጫውተናል መሰለኝ። የቀጠሮ ጌም ተጫወትን። ሰዎቹ ያው ስለምታጫውትም ስለምታስቅም ፎሎ አረጓት። የኔም ሳፖርተሮች ምናምን ብዙ ሰዎች አሉ የኔ ፍሬንዶች የነበሩ። ከዛ ተዋወቀች። ከአንዳንድ የኔ ጌሙ እንደማጫውታየች አንድ ቀን ሂጄ ገብቼ ላጫውት ነው አለች። ኦኬ አልኳት። ሞከረችው። ከዛ ማጫወት ጀመረች። በኢትዮጵያ እኛ በአሜሪካ እናጫወት ነበር። እሷ ቀየረችው ሙዱንና በኢትዮጵያ መስራት ጀመረች። ለእሷ ስለሚጠቅማት በኢትዮጵያ ያን ነው ላይክ ሰዎች ጭንቅላታቸውን መጠቀም ይችላሉ። ከማሜ ምንድን ነው መወስደው? እኔ ከሌላ ሰው ሲሄድ ምንድን ነው የምጠቀመው ብዬ ማወቅ አለብኝ። የሆነ ሰው ከኔ ስትመጣ ቢዝነስን አየች ማለት ነው። እዳዝም ማረር ምን አይነት ቢዝነስ ይሁን ብቻ ሰርቶላታል። ለሷ ሰራች ቢዝነሷን። ወሬቨር ያደረገችውን አድርጋበታለች ገንዘቧን። ከዛ ሲቀጥል ከሰርጀሪ ብትሄድ ምንድን ነው የተጠቀመችው? ንገሩኝ እስቲ። ስድድብ። ከዛስ እናቷን ያሰደበችው። ያለ የሌለ ታሪክ ነው መጥቶ የመጣው እዚህ ጋር። የምትከተለውን ሰው ማወቅ አለብህ። ባውንደሪ መኖር አለበት። ለሰው አጋይ ሲሆን እኔ ስቀርብ ሰውን ጥቅም ፈልጌ አልቀርብም። ሰው መጥቶ ግን እኔ ላይ ከተጠቀመ የሚጠቀምብኝ ሰው ግን ምን አይነት ነው ብዬ ማየት አለብኝ። ዝም ብያውን ሪኩዌስት የላከ ሁሉ አላስገባም። አሰስገሰስ እዚህ ጋር ቁጭ ብለ በሆነ መንገድ ተንጠልጥለ ምናምን ሄደ ነገ ደግሞ ፋቅ ማለት ነው የምትችሉት ብዙዎቻችሁ። ለዛ ነው ሰው መምረጥ አለብን ከማን ጋር እንደምንውል። ሚሊዮን ቢሊዮን ያለው ሰው እኮ ሊያስገድል ይችላል ባይነሚስ። አንተ ያየው ፎሎወር ነው፣ ግን ይህን ሰው ስከተለው ምን አይነት ኮንቴንት አለው ማለት አለብን። ስማርት ሰው ድንዝ ካለ ሰው ገብቶ ተጠቅሞ ይወጣል። አሁን ብዙዎቻችሁ የሰርጀሪ ጓደኛ ነን ምናምን የምትሉ አላችሁ፣ የምትጠሩ እዛው ውስጥ ምናምን። እኔ እናንተም ቦታው ብዬ ላጥ አረጋለሁ። የሆነ ነገር አድርጌ እቀየሳለሁ በቃ እንጂ ቁጭ ብዬ ከሷ ጋር ከማዳም ቅመም ጋር አንቺ ጀግና፣ አንቺ ንግስት፣ አንተ ኪንግ፣ አንተ ምን ስል ጊዜን አላጠፋም፣ በከንቱ አላጠፋም። ጉቺ እኮ የታወቀችው ሰርጀሪ ጋር ሆና እኮ አይደለም። መጀመሪያ ስመጣ እኔ ጋር ነው የመጣችው። አትዋሸውም ላቁ። ከዛ ነው እያለ ስቴፕ ባይ ስቴፕ ያው ፎሎወር ይሰበሰባል እኮ። ስትታወቅ ማንም ሰው ይከተላል በጨዋታ። ደግሞ ጉቺ ታስቃለች። በጣም ነው የምታስቀኝ። እኔ ከሚያስቁኝ ሰዎች ኢቭን አሁን ስትናገር እስቃለሁ። እኔ ማርያምን ነው የምላችሁ የምስቀው። የሚያስቀኝ ሰው አለ። ስለተጣላው ስላልተጣላው ሳይሆን የሆነ ለእናንተ የሚስባችኋል። አሁን ሰርጀሪም እኮ የምታስቃችሁ ሰው ትኖራለች። እኔ አሁን ማን ነው እዚህ የሚያስቃችሁ ብትሉኝ እኔ የምታስቀኝ ጉቺ ናት። የሚያስቃችሁ ሰው አለ፣ ሲጫወት የሚያስደስታለ። አንዳንዱ ደግሞ ለዛ የሌለው ለማሳቅ የሚሞክር ሰው አለ። ከዛ ከሷ ከሸቀለችው በእኔ ሸቅላለች ከዚህ በፊት ብዬ ማሰብ ይችላለሁ እንደው በደንብ። እና እንደዛ ነው ከሰው ጋር ስንከተል ለጥቅም ብቻ ባይሆንም ግን የሚጠቅመን ሰው መሆን አለበት ራሳችን አሳልፈን ስንሰጥ። እሷ አሁን እስከ ሰርጀሪ ጋር በመከተሏ ከኔ ጋር ተጣላች። ከሌላ ሰው ጋር ብዙ ወዳጆች አሉ እኮ እነ ዳኒ ስንት ሳፖርት ያደርጓት ጉቺ። ስንት ሰዎች የራቁ በሰርጀሪ ነው ካወራንበት እኮ። ምንድነው እኔ ጉቺን ሳቃት ስትሳደብ አላቃትም። ትጫወታለች፣ ትስቃለች። የራሴን ዘግቼም እሷ ጋር አያለው፣ ስቃለው፣ እጫወታለሁ ምናምን እስቃለው፣ እጫወታለሁ። ግን አንድ ሰው ከአንድ ሰው ጋር እየተጠቀመበት ነው ምንል የሚታይ ነገር አለ።
የሚታይ ነገር አለ። እንትና መጥቶ ከኔ ጋር ተጠቀመብኝ ለማለት ሰውም እኮ አይኑ ያያል እኮ ጋይስ። እንዲያውም ብዙ ዲፌንስ ታደርግላታለች እሷ። እና ስለ እውነት ነው ላይክ የምናወራው ብዙ ነገር። ሰዎችን ስትከተሏቸው ቪውር ስላላቸው ፎሎወር ስላላቸው አይደለም። አንድ ሰው ስከተለው እኔ ዲስሪስፔክት የሚያደርግ ነገር እያደረኩለት ከሆነ የምጠቀምበት መሆን አለብኝ። የማይጠቅመኝ ከሆነ በጥቅሞች ሳይሆን የምንቀራረበው ለእኔ ወርዝ የማያደርግ ሰው ጋር እኔ ጊዜን አልጨርስም ጋይስ። ለዛ ነው ሰው አላስገባም፣ ማስገባውን ሰው አውቃለሁ። የሚመስለኝን ነው የምቀርበው። ሁሉም ሰው ተጠቅሟል ብላችሁ አትሰቡ። ጉቺ ከሰርጀሪ ጋር ያን ያህል ቀርባ እንዳጋዡና ሄለን ቤት ባትገባ ኑሮ ትናንትና የጉቺ እናትና ቤተሰብ ምን አይሰደብም ነበር። በራስ ትጠፋለህ፣ ትዋረዳለህ። ገባ? አሁን ብዙዎቹ እየነቁ ነው። እቺ ነፍጠኝት እሷ ጋር አጋዡና ባትገባ ኑሮ ሊያ ልጅ ተሰርቦ በዛ መጠን ሰው ያዋርዳትም ነበር። እንትና ነፍጠኝትን ስቲል ቪዲዮ አለ። ሁሌ ነፍጠኝት የሆነ ፋውል ብትሰራ ይነሳባታል ሰው ቢስቅላት። አሁን ነፍጠኝት በዚህ መጠን ኦኬ ሊያ ሴት ናት ብለን እናስብ። ግን ትክክለኛ ወንድ የሆነ ሰው እኮ ነፍጠኝት የተናገረችውን ነገር ኤክስኪውዝ አይሰጠውም። አንድ ቀን አባት የሆነ ኤክስኪውዝ አያደርግም። የሆነ ሰዓት በተለይ ዱርዬ ባል ካለክ ጉድጓድ ውስጥ ነው የሚጨምርክ። እንደዚህ አይነት ነገር አንዳንድ መሬ ወንዶች እኮ አሉ። ሳንተዋወቅ ማን እንደሆነ አንተዋወቅ። ይሄ ማለት ምንድነው? እኔ ነፍጠኝትን የሆነ ዋርኒንግ ምናምን ለመስጠት ሳይሆን አንዳንዴ መጠንቀቅ ነው። ለሰው ብለን ራሳችንን መግደል፣ የራሳችን ጠላት መሆን የለብንም። እንደዛ ሲፈራረቁባት ሰርጀሪ ገብታ አላገዘችላትም። ግን እሷን ተመክታ ነበረ ሊያን ልጅ የሰደበችባት። እና አንዳንዴ ለራሳችሁ ጠላት ለመሆን አቁሙ ነው። ጠላት አትሆኑ ለራሳችሁ። ቁጭ ብለህ ግን እኔን መጣህ ማሜ ላይፋን አትኖርም፣ ማሜ ትጠጣለች፣ ማሜ በዚህ ወጥቶ ማሜ ወርዶ ብትለኝ እኔ እየኖርኩት ነው ላይፌ በሚገባኝ። ከማንም በላይ ባልኖር ራሴ በመሰለኝ ህይወትን እየኖርኩ ነው። አምግድ ልጆቼ ሰላም ናቸው፣ እኔ ሰላም ነኝ። ስማርት የሆነ ሰው እናንተ ጋር ገብቶ ምን ማድረግ እንዳለበት ከማሜ ሲሄድ እንደዚህ ገባለሁ፣ ኦኬ ፎሎወር አገኛለሁ፣ ቢዝነስ ካለ በዚህ ወጥቶ በዚህ ወርዶ። አንዳንዱ አስታኮ ቢዝነሱን ይነግራል። ሪኩዌስት ልኮ አሁን ነው የቆመ። እንዲያውም ሰው እያስከፈለ እንትን ከጀመረ በኋላ እንጂ ብዙ ሰዎች እኮ በይሉንታ ነበረ የሚሰሩ ነበር። ፕሮሞት ምናምን ገብታ እዚሁ 500 ሰው ይኖራል፣ ቢዝነሷን አስተዋውቃ ትወጣለች። ብዙ ሰዎች እንደዛ ናቸው። አሁን ግን ማንም አያረግም እንደዛ። ከሆነ ሰው ጋር ስትቀርቡ የምትጠቀሙበት መንገድ መኖር አለበት። መጠቀም ማለት ሰልፊሽ መሆን ግሪዲ የመሆን የምናምን ሳይሆን በቃ ሶሻል ሚዲያ ገብተናል። ስንገባ ማሜ ጋር እንደዚህ ላረግ ነው፣ ማሜ ጋር ብገባ ምን ያህል ነው ክብር የሚቀነሰው፣ ምን አይነት ሪስፔክት አላት፣ ባውንደሪን ትጥሳለች ወይስ እኔ ምን አይነት ነኝ፣ ምን አይነት ሴት ነች ብላችሁ ማወቅ አለበት። ምንም ታሪክ የሌለው ሰው ጋር ገብተህ ብታንጨበጨብ የምትወርደው አንተ ነህ። የራስህ ጠላት የምትሆነው ራስህ ነህ። ብዙዎቻችሁ የጊዜ ጉዳይ ነው፣ የራሳችሁ ጠላት ናችሁ። እዚህ ቲክታክ ላይ እንዴ ነገሮች እኮ ሲያልፍ ምንም አይመስላችሁም እንጂ አሁን በቀደም ስለ ጉቺ እናት እንደዛ ሲወራ እናቴ በእንቁላሉ በቀጣሽኝ የሚል እኮ አለ። አንዳንዱ እዛ ውስጥ ባልገባ እዚህ ሁሉ ድራማ ውስጥ አልገባም የሚል ሰው አለ። ትክክለኛ ጭንቅላት ያለው ሰው ዝም ብላችሁ ከምን ተነስቶ ነው እዛ ድረስ የደረሰ ብላችሁ ሮቴቱን ስታስቡት መጀመሪያ እኔ ስሰደብ ነው ሄለን ቤት ገብተው ያ ሁሉ እንደዛ ሲያንጨበጭቡ፣ እኔ ስሰደብ አንበሳ ሲያወርዱ ምናምን። በራስ በገፋበት መድረክ ላይ ትዋረዳለህ። አንዳንዴ የቆምክበት መድረክ ላይ መቆም እስከሚያቅት ድረስ ይወንደርሳል። አንዳንዴ የቆምንበት መሬት መሸከም እስከሚያቅተን ድረስ ሰውነታችን የመንቀጥቀጥ ነገር አለው። ቢኮዝ የሰራነው ነገር ስለሚያሳፍረን። ማሜ ስትሰደብ የስባት እቺ ሸርሙጣ በዚህ ወጦ በዚህ ወርዶ ያላችሁበት ቦታ ላይ እኔ ልሰርቡ ገስት የላካችሁበት ቦታ ላይ ዛሬ ልትገቡበት ታፍሩበት አላችሁ። ቢኮዝ ይሄ እኮ ነው ራስ በቆፈርከው ጉድጓድ ትገባበታለህ የሚባለው።
እና አንዳንዴ ስናሽቋልጥ ምናሽቋልጠው ምን ያህል ለእናቴ ልጅ እንደዛ አላሽቋልጥም እኔ ቢኮዝ የእናቴ ልጅ የሆነ ሰዓት ልትታረቅ ትችላለች። እንትኑን አየዋለሁ ሌብሉን ምን ያህል እንደሚደርስ የእናቴን ልጅ ምን ያህል ነው የሚጎዳት የሰው ንግግር ብዬ ማሰብ አለብኝ። እሷ መቋቋም ከቻለች አላግዝም፣ አልገባም። እሷ መቋቋም ከቻለች አልገባም። እኔ የኔ ቶች አሁን አይገቡም እኔ ጋር ከስንት አንድ ካልሆነ በስተቀር ዲፌንስ አያደርጉም። ለምን አይ ኖውስ ራሴ እንዴት መወጣት እንዳለብኝ አውቃለሁ። ፀሐይቱ እንዲያውም ብዙ ጊዜ ትገባለች፣ የመጨረሻ ላይክ ሰው ሲረባረብ ምናምን ትገባለች። ግን አሮን ላይክ እኔ ኢቭን ቤተሰቦቼ ገብተው ስለኔ ዲፌንስ ያደርጉ አይ ኖውስ። ያኔ ነው ጥንካሬን የምታውቀው። አጋይ ሳይኖር ችግር ሲመጣብህ መንገድ ፈልገ ስትወጣ መንገድ ፈልገ። እነዚህ ሰዎች እኮ ቁጭ ብለው እንደ ሰው ነው የሚያወሩት የሚሳደቡት። ሶ ሃው ካም እነሱን መሸከም ያቅተኝ? ትንሽ ጭንቅላት ከሆንክ መሸከም ያቅታል። ከሰው ጋር መመላለስ ማለት ክብርን እያስነካ እኔ ከሰው ጋር ሪስፖንድ አላረግ የሚሉ ሰዎች አሉ። ነው ይሄ ክብር ጉዳይ ነው። አናታናትህን ነው ምልክ መጠህ እስከነካኝ ድረስ። ፍራቻና ሪስፔክት ለዩ። መፍራትና ሪስፔክት ካበሻ ላይ እኮ ከዲስሪስፔክት በኋላ ነው ሪስፔክት ያለ። ያ ማለት እውነት ማንነት ገንፍሎ ሲወጣ ሲያዩ ሰዎች ተናደው ማንነታቸው ይወጣል። ማንነታቸው ከወጣ በኋላ ነው እነሱን ማወቅ የምትችሉት። ቱ ስዊትማ ሁሉም ይጫወታል እኮ ሁሉም ሰው ማሬ ሆዴ ምናምን ትባላለ። ትክክለኛ ማንነቱን የምታውቀው በተናደደ ሰዓት ነው። ወዳጅንም ጠላትንም ምንና ብዙ ጊዜ ስንናደድ አፋችን ማየት አለብን። በተለይ የምንወደውን ሰው ላለማስቀየም እና ደስ ስልኬን ነው የምዘጋው። በጣም ወደው ላለማስቀየም ከፈለኩኝ አለያ መራቅ ነው የምመርጠው። ግን ቁጭ ብለን እኔ መሰዳደብም አላቅም። እናትና አበሻ ሆነ ያልተሰዳደብ ካለ በኩርኩም ያልቀለጥክ ከጎረቤት ወደ ጎረቤት ወሬ ያላመላለስክ የአበሻ ትልቁ የፈለገ ጨዋ ቢሆን ትሳደባላችሁ። ስድብን ታውቃላችሁ በደንብ ጥርቅም አድርገህ ታውቃለህ። ግን እዚህ ጋር ስትመጡ በጣም ቆንጆ ሴት ነሽ ራስሽን የምትሰጪው ሌቭል ቱ ሃይ ነው። ቤተሰቦች በተለይ እኔ ቤተሰቤ ያሳደገኝ በስነ ስርዓት ነው የሚል ሰው በጣም ሌባ ነው፣ ወንበሬ። ሁሉም ሰው አበሻ በስነ ስርዓት ነው ያሳደገች እናት አባት። ግን የመጣበት ቦታው ነው መንገደኛ ያደረገ። ይሄ ላይክ ሶሻል ሚዲያ ሁሉም ሰው ተቀጥቶ ነው። መቼም እናትህ አንተ ሌባ ልጅ እያለች አላሳደገችም ወይ አንቺ እንትን እየተባልሽ ተቀጥተን ያደግነው ሁላችን በየቤታችን። እናት አባታችን ስነ ስርዓት አለው። የማንንም ጥለ የማንንም አታነሳም። ግን ያንተ ማንነትና የመጣበት ቦታ ነው። ኮሾሮውን እኮ እንደ ምግብ ያሳየው ቦታው ነው። ምግብ ኮሾሮ እኮ ምግብ አይደለም አይደል እንዴ? ጋሌጣ ነው ምናምን የምትለው ብስኩት ሲመር ነው የምትበላው የሆነ ቦታ ላይ ሆነ እና የመጣችሁበት ቦታ ነው መንገደኛ ያደረጋችሁ እንጂ ሁሉም ቤተሰብ አለ። ሁሉም በክብር ያደገ ነው። እናት አባት የቀጣው ነው። እነዚህ እቺ አሪዮስ እንዴት እያላችሁ ማማቱንስ እግዚአብሔር ሳያይ እናት አባትሽ አልቀጣሽም? እዛ ላይ ራሳችሁን መሆን የሚያቃታችሁ ሰዎች አላችሁ። ባይ ዘ ወይ አንድ ሴት ስነ ስርዓት እንዳላት አድርጋ ማሰብ የምችል ጭንቅላቷ ላይ ነው እንጂ ተግባሩ ላይ የለችበትም። ሁኬርስ የመሰለሽን የተሰማሽን ስሜት ማውራት እኮ መጥፎ ነገር አይደለም። ሲደብርህ ደብሮኛል ብለህ መናገር ወይ ደግሞ መብትን ለማስጠበቅ ደግሞ ግዴታን ስትናገር ዶንት ዲስሪስፔክት ሚ ይላል አበሻ። ጀስት ወርዱን ስላወቁት ብቻ ነው። ዲስሪስፔክት ምንድነው ብትላት አታውቀውም። ወይ ደግሞ ዚስ አሜሪካ ይባላል እዚህ ሀገር የተባለበት የራሱን የቻለ ትልቅ ሚኒንግ አለው። ዚስ አሜሪካ ይላል። ዝም ብሎ በራሱ ቤቱን መክፈል ያቃተው ሰው ዚስ አሜሪካ ይላል። ግዴታውን ሳያውቅ አሜሪካ ላይ ቁጭ ብሎ ምን እንደሆነ መብቱን ያላስጠበቀ ሰው ዚስ አሜሪካ ይላል። ግዴታን ለማወቅ እኮ መብትን ማወቅ አለበት ያለ እና ብዙ ሰው ቲክታክ ስለተጠቀመ ባለጌ ነው። ቲክታክ ላይ ስለቀረቡ ሁሉም ሰው ይጠቀማል ማለት አይደለም። አንዳንድ ሰው ይዋረዳል። ከማን ጋር ከዋልሆነ ሰው ጋር ከአያ ጋር የዋለ ምንድነው ፈስ ጊደር ተምሮ ይመጣል ይባላል።
አዋልን ማወቅ አለበት። ቲክታክ ስለሆነ ሳይሆን ማንቤን ነው የምገባው። ከዛ ሰው ጋር ምንድነው የምትጠቀመው? ባውንደሪያቸው እንዴት ነው? ክብር ለሰው እንዴት ነው የሚሰጡት? ምን አይነት ታሪክ አላት? አንዳንዶቻቸው ታሪክ የላቸውም። ታሪካቸው በጣም ያሳፍራል። ለነሱ ለእናት ለአባት ሳይሆን ለሰው የሚያሳፍር ታሪክ ያላቸው ሰዎች አሉ። ብዙ ሰዎች በራሳቸው ያፍራሉ፣ ሰውን ለመጣል ይሞክራሉ። በቤትህ ለልጅ ለባል ለሚስት መውደቅ ድክመት አይደለም። እንደ ድክመት አላየውም እኔ። የህይወት አንዱ እንትን ነው፣ ገጽታ ነው። ትወርቃለህ ቤት ውስጥ ለፈለግከው ሰው ስትወርቅ ምን ያህል ነው የምትወርቀው? ለልጆችሽ ትወርቅ ምን ያህል ነው የምትወርቀው? ለልጆችሽ ትንበረከኪያለሽ፣ ትወርቂያለሽ፣ ሰራተኛ ነሽ፣ ሰርቫንት ነሽ፣ ብዙ ነገር ታደርጊያለሽ። የውጭ ሰው ከጣለሽ ግን ያኔ ነው ድክመትሽ። የውጭ ሰው አሉባልታ፣ የሰው ማን ይሄ ወሬ ምናምን የሚጥልሽ የጎረቤትሽ ባልሽ ሄደ እናትሽ ሄደች እንደዚህ በዘመናም ብላ ያለ አንቺን ትናንሽ ነገር የሚረባብሽሽ ከሆነ ያኔ ነው ድክመትሽ። የውጭን ሰው ረግጠሹ ነው ማለፍ ያለብሽ ነው። የውጭ ሰው የጣላችሁና ለውጭ ሰው ናቁ አይደለም፣ ናቁ እኮ አይደለም ነው። አንቺ የምትኖሪውን ላይፍ ሰዎች ጀጅ ማድረግ አይችሉም። ስላንቺ ባል መጥቼ እኔ ካልጠየቁሽ አንቺ መጠየቃችሁ ብዙዎቹ ይፈራሉ። ብዙዎቹ ይፈራሉ። የማይጠይቁት አሁን ፐርሰናል ላይፍ የማይጠይቅሽ ሰው አለ። አሁን ለኔ እንትናን አየሁት ሽሻ ቤት ብለሽ መንገሩ ያ ራሱ ንቀት ነው ለኔ። ቢካዝ ምንም አያረግልኝማ። እኔ ስለባልሽ መጥቼ አላወራሁሽ፣ አይጠቅመኝም ይሄ ነገር ደንቆሮ ካልሆናችሁ በስተቀር። እንትና እኮ ጎንደር ሄደ ብለሽ ስትነግሪኝ ለኔ ምንድን ነው የሚጠቅመኝ? ጎንደር እኔ አይን አለኝ፣ ጆሮ አለኝ፣ እሰማለሁ፣ አያለሁ። እንስቴድ ኦፍ የሆነ ርዕስ ትራንስቴሽ ለማውራት ካልፈለግሽ በስተቀር ለኔ አመጣሽ መንገሩ ምንድን ነው ሳይሆን ሰዎች ባውንደሪ ያውቃሉ። ስለ ሰው ሲያወሩ የሚባለው እንደዚህ ነው ጋይስ። አልጠይቅም እኔ ስንት ልጆች አለሽ አይባልም። ላይክ ዝም ብሎ የምትቀርቡትን ሰው ነው ብላችሁ ስልክ ላይ ሚዲያ ላይ ያለ ሰው ያው ራሱ መጥቶ ስለሚያወራ ትሰማላችሁ። ግን እኔ ባልሽን አላቅም ስለኔ የምታወሪ ከሆነ የሆነ ትቀኛለሽ ቦይ በሆነ ነገር የሚስብሽ ነገር አለ። የኔ የምታዩ ነገር የሚስብሽ ነገር አለ ማለት ነው። ያ እንደዛ ነው። ኢምፖርታንት ያልሆነ ነገር ሚስትህን እኮ እዚያ አየኋት ብሎ የሚናገር ሰው ደንቆሮ የሆነ ሰው ነው። የትም እያት አንዳንድ ሰው እኮ አራዳ ነው። የሆነ ፍሬንዱ ሚስት የሆነ ቦታ አግኝቷት ወይ ሽሻ እየሳበች ወይ የሆነ ነገር አግኝቷት ይሆናል። ባላየ ሙድ ነው ላሽ የሚል ባልየውን ቢያገኘው ችኳን እኮ ሾፍኳት የሆነ ቦታ ምናምን ብሎ አያወራ። አላየም አልሰማም በቃ። አንዳንድ ሰው ደግሞ በጣም ይቀርባችሁ ወይ ባልሽ ሊሆን ይችላል ዝም ብሎ በፍሬንድነት ሲያወራሽ ደግሞ ሴታ ሴት ቁጭ ብሎ ያወራል የሚል ደግሞ አለ። የተለያየ ነው የየሰው አመለካከት። አሁን ባልሽ እና ሚስት ካላወራ ባልና ሚስትነቱ የቱ ላይ ነው ታዲያ ጋይስ? ባልና ሚስት የሚጀምር እኮ ቤስት ፍሬንድ ከመሆን ነው እኮ። ቤስት መሆን አለበት አንድ ሰው ቤት ውስጥ ቁጭ ብሎ ማውራት አለበት አለች ሚስትየው። አሁን ወንዱ ዝም ብሎ ወንድ ላይ የጾታ የመሆን ያለ መሆን ሳይሆን አንዳንድ ሰው ወሬ አይፈልግም በቃ ኢስናት ኢምፖርታንት የሚል ሰው አለ። አንዳንዱ ደግሞ ዝም ብሎ ወይ ወሬ ሳጣ ሚስቱን የተግባባ ይመስለዋል መጥቶ ያወራል። ግን ያንን ሴታ ሴት ልንለው አንችልም ጋይስ። ሴታ ሴት ልንለው አንችልም። እና ብዙ ሰው የተለያየ ነው። አንዳንዴ ፐርሰናል ጥያቄ አበሻ ምንም ያልሰለጠነበት ነገር ቢኖር 30 ዓመት ቢኖር ያልሰለጠነበት ጥያቄ ቢኖር ስንት ገዛሹ መኪናውን፣ ቤቱን፣ ፎርሳውን፣ ባልሽ፣ ልጆችሽ ገለመሌ እያላችሁ የምትጠይቁት ጥያቄ ማለት ነው። የሆነ ወሬ ካልፈለጋችሁ በስተቀር አይጠየቅም እንደዚህ አይነት ነገር። ልጆችሽ የት ሄዱ? በልተዋል፣ በዚህ ወጡ አይባልም። በዚህ ወጡ አይባልም። እኔ ሶሻል ሚዲያ ተጠቃሚ ነኝ። አይ ኖውስ ኤቭሪቲንግ ላይክ አውቃለሁ በእኔ ዙሪያ ያሉትን ነገሮች። ይዶ ሀብቱ ለእኔ መንገር የሆነ ነገር እኔ ደግነቱ ብዙ አይደፍረኝም። እንደዚህ ደውሎ አሁን ስለ ቤተሰቤ ወንድሜ ምን ይላል? እኔና ቀን ጊዜ ነው ስለ እህቶቼ አንድ ሰው መጥቶ ያወራኝ ቀን ይላል። ሁሌ ማረሳለት አማርኛ። አንድ ሰው አንቺን ከናቀ ነው ስለ ቤተሰብሽ መጥቶ የሚያወራው ይላል። የኔ ወንድም መጥቶ የሚያወራው ይላል። የኔ ወንድም ማለት ነው። እና ብዙ ሰው የእናንተ ባውንደሪ ነው የሚወስነው አንድ ሰው ደውሎ ለማውራት ጋይስ። እናንተን ደውሎ ላሽ ምን ይላሉ? ደውለው ነው ደውለው በስነ ስርዓት የሚያወራሉ።
ባውንደሪ መኖር አለበት። ስለ አንድ ሰው ስናወራ አይመለከተንም። ምን የአንድ ሰው ሚስት ሽሽ አይደለም የፈለገ ነገር እያየረገች አላወራም። ወሬ አያስፈልግም፣ ምንም አይነት ወሬ። ለካ አንዳንድ ሰው አሉ እኔ ግርም ይሉኛል። አንዳንዶች የሆነ በህይወታቸው የጀዘቡ ሰዎች መልስ አሰጧቸው። አይ ጆኒ ለካ ኢትዮጵያ ሄዶ ነው ትለኛለች ለእኔ ደውላ። አንዳንዶቹ ማለት ነው ስራዬ ብለው ይህን ያህል እንዲህ ጭንቅላታችሁ ላይ እኔ ትምህርት መሆንባችሁ የለባችሁም። ጆኒ ስፒን ሎንግ ታይም እዚህ ቤት ከወጣ እኔን አይመለከተኝም። ጎንደር ላይ ሄደ ማለት እኮ ጎንደርን እኔ በሊዝ እኮ አልገዛሁትም። ማንም ሰው ሄዶ የመዝናናት መብት አለው። ደግሞ ላይክ ኢቨን የኔ ቢሆንም ራሱ ሰው እኮ በእግር ብረት አልታሰረም። የመንቀሳቀስ መብት አለው ማንም ሰው። እስናት ኢምፖርታንት ጥያቄ አይደለም ለኔ። ልክ እንዳላዩ ነው ወሬውን ሲጀምር እኔ ባይዘው ወረኛና ሾካካ ሰው እንዲሁ ሪድ ማድረግ ትችላላችሁ። የሆነ ይደውላላችኋል ዝም ብለው። አሁን ብዙ ሰዎች ያረጋችኋላችሁ። ወይ ማሚዬ እንደዛ እኮ አስቤ አይደለም ምትይኛለሽ። አስበሽም አይደለም አስበሽልኝም አይደለም አስበሽለትም አይደለም ስለምንም አስበሽ አይደለም። ዙሮብሻል። የራስሽ ህይወት የጠፋብሽ ሴት ነሽ። በቃ እንደዚህ አይነት ነገር የምታወሪው አሮን ኬር ማንም ሙኝ እኔ አይመለከተኝም። ለኔክስት ታይሙ ትማሪያለሽ ማለት ነው የምነግርሽ። ለዛ ነው እኔ ባይዘው የሆነ ሰው ሲያወራ ጊዜ ጋር አምጥቼ ነው የማወራው። የሚደብረኝ አይነት ወሬ ከሆነ መልእክት እሰጥሻለሁ። ሌላኛዋም ደግሞ እንደዛ እንዳታወሪ ማለት ነው። ከዛ ልክ የሆነ ነገር የሚጠይቋችሁ ነው የሚመስሉ የሆነ ላይክ የለም ቱስሪ ያላቸው ጨዋታቸው ሙዳቸው ፊታችሁ ሲሰፋ ብዙ ሰው ፋራ የምትመስሏቸው ሰዎች አሉ። ኤኒዌይስ ከዛ ልክ ይደውላችሁ የሆነች ነገር ያስጀምሯችሁና ያንን አይገርም ጆኒ እኮ አየሁት ለካ ሄዶ ጥምቀት በጣም ደስ ይላል የልጆቹን ሀገር ማየቱ ትልሃለች። ልክ እንደነዚህ አይነት ሰዎች ሳይለንት ኪለሮች ናቸው። ካንተ ወሬ ቢስማርት ግን ትንሽ ነገር አሰጫትም ለእንደዛች አይነት ሴት። አዎ ሄደ ትያትና ታስቀይሻታለሽ። በቃ ምንም አይነት ወሬ ቢካዝ አንቺ የሆነ ነገር ይኖራል ውስጥሽ። ያኔ ነው ምግብ ፊድ የምታረጊያት። ምግብ እየመገብሻት የሚሆነው ዊክነስሽ ያኔ ነው። በቃ ይሮሃቱ ማውራት ስለዛ የስ ሄደ ያልፋል። በቃ አይገርምሽም ብለሽ ወሬ ከጀመርሽላት የፈለገችውን ነገር ሰጠሻት ማለት ነው። እና ብዙዎቻችሁ በእንደዚህ አይነት ሲቹዌሽን አታውሩ። የእናንተ ባሎች የት ነው ያሉት? ስንት ጊዜያቸው ነው ከሄዱ? እንዴት ነው ብለን ካወራን በጣም እናወራለን። ግን እኔ እንደዚህ አይነትም ሴትም አይደለሁም። ወሬም በወሬ የምመልስ ባልን በባልም ኮምፔር ማደርግ ምናምንም ቢካዝ የእናንተ ባልና የኔ ባል በብዙ ነገር ይለያያሉ ብለን እናስባለን። ፎር ኤግዛምፕል ነው የምናገረው። ላይክ ባልሽ ወይ ጥቁር ይሆናል ወይ ባሌ ጥቁር ይሆናል። ላይክ መልካቸውን ነው የምላችሁ። ወይ ቀይ ይሆናል ወይ መልካቸውም ይለያያል እንደማለት ነው። ገባሽ? ወይ ረጅም ነው ያንቺ ባል ወይ የኔ አጭር ነው። የኔ ወይ አጭር ነው ወይ አንቺ ረጅም፣ ወይ አንቺ ተምሯል ወይ የኔ አልተማረም፣ ወይ የሆነ ነገር እንደዛ የተለያየ ነው አስተሳሰባችን። እና ባል ከባል ኮምፔር አይደረግም። የሆነ ነገር አንድ ሰው ደግሞ የልጅ አባት ከሆነ የልጅ አባት ነው። በቃ መስማት እኮ አይጠበቅብኝም ኤቭሪ ዴይ ስለሱ ይራውቶ እንዴ የግድ ከበደ እዚህ ቤት ገብቶ እንዴ ካላያችሁት እናንተ ወሬ አታቆሙ እንዴ ስለ አንድ ሰው ጋይስ? እንዴ እኔ እኮ እንደማንኛውም ሰው ነው የተወለደብኝ። ግን ኪፕ ጎይንግ ቶክ ልክ ስቲል እኔ ጋር እንዳለ አድርጋችሁ የምታስቡ ሰዎች አላችሁ። ወሬያችሁን መቀየር አለባችሁ። አፕግሬድ አድርጉት። አንዳንድ ሰው ድራማ ውስጥ አይወጣም። ዘላለም ዓለም ዝም ብሎ ይንገዛገዛል ላይፋችሁ ላይ እና ለመቀየር እንሞክር። ሰዎችን ስናወራቸው ባውንደሪያችንን እንወቅ። ጓደኛዬ ስትሆን ጓደኛዬን ምን ያህል ነው ማወራት? ስለ ባሏ መጠየቅ አለብኝ የለብኝም? ስለ ልጆቿ መጠየቅ የለብኝም የለም? ፐርሰናል ጥያቄ አይጠየቁም። በቃ ጋር ስዳዝመር እኔ ፈልጌ ካላወራሁት በስተቀር ኢንቨስቲጌት ማድረግ አያስፈልግም። ሰው ህይወት ላይ ገብቶ ጋይስ በፈለገሽ ኑሪ። ሳከብር እንጂ አከብራለሁ፣ ቻንስም እሰጣለሁ ለሪስፔክት። ግን እልፍ ያለ ሰው ሲናገረኝ ደግሞ በጣም የሚያምሽን ነገር ነው ማወጣ ላይክ የምናገርሽ እና ስታበ ክፉ ሰው ነሽ። አይ ክፉ ሰው እኮ ገዳይ ነው መሰለኝ። ሰዎችን አክብሮሽ መከበርን ካልገባቸውማ ባለጌ መሆን አለብሽ። የኔ ማር ይሄ ክፉ ሊያስብል እኮ አይችልም። እና እናመሰግናለን። ቦሪንግ እንዳይሆን ደግሞ
የሰማነውን በልቦናችን ያሳድርልን።